ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች ዛሬ በአዲስ ትኩስ ሰበር መረጃ ወደ እናንተ መጥተናል። እዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ እጅግ በብዙዎች ዘንድ መነጋገሪያ የሆነ ብዙዎችን አጃይብ ያስባለ አዲስ መረጃ ይዘን መጥተናል። በየጊዜው የሚለቀቁ ቪዲዮዎች ደግሞ እንዲደርሷችሁ የደወል ምልክቷን በማብራት የዛሬውን ቪዲዮ ደግሞ ላይክ አድርጋችሁ መጀመር ለወዳጅ ዘመዶቻችሁ ደግሞ ሼር አድርጉ። ኮሜንታችሁን ደግሞ በሐሳብ መስጫ ሳጥን ላይ እንድታሰፍሩ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ዛሬ ወደ ያስኩላችሁ እጅግ አስገራሚ ሰበር መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። አንዳንድ ጊዜ የምንወዳቸውን ሰዎች ከዙሪያችን ላይ ስናጣም መጽናናት ሆነ እንደገና ወደ ስራ ለመመለስ ብዙ እንፈተናለን፣ ብዙ እናለቅሳለን። በቃል ኪዳን ህይወት የተፈጠረው ይህ ነው። ብዙዎቻችን እንደምናውቀው ረጅም ዓመታቶችን በለቅሶና በፈተና በእንባ ውስጥ እንዳሳለፈች ይነገራል። ከስራዋም ርቃ እንደነበርና እንደገና ለመጽናናት እንደከበዳት ይነገራል። በተደጋጋሚ ሶሻል ሚዲያዎች ላይ ለማየት ብንፈልጋትም ለአንዴና ለመጨረሻ ጊዜ መራቋ ተሰማ። ይህ ደግሞ ለብዙዎቻችን መርዶ ነበር። በዛ ሰዓት በነበረ የፍቅር ጉዞ ላይ ብዙ ያስተማራትን ረዳት ሆኖ ያሳደጋትን አባት ሆኖ ከፊት የመራትን ባሏን ያጣችው በድንገተኛ ሁኔታ እንደሆነ ይነገራል። እኛም ደግሞ በየቤታችን የሰማነው የምናውቀው ጉዳይ ነው። በዚያ መካከል ባሏን ማጣቷ ብቻ ሳይሆን ታሪኩ ብርሃኑ ባባ ለእሷ ባል ብቻ ሳይሆን አባትም መካሪም ፊተኛ ሆኖ ሲመራት የነበረ ብርቱ እንደሆነ ይነገራል። በዚህ መካከል ታዲያ በህይወት መንገዷና በፈተና መካከል የጸናችው ቃል ኪዳን አንዳንድ ፈተናዎች በህይወቷ ቢመጡም ነገሮችን አለፍ ብላ ለመመልከት ብትታገልም በህይወቷ የተፈጠሩ ነገሮች እጅግ አሳዛኝ፣ ልብ ሰባሪና ፈታኝ ሆነው ቀጥለዋል። ታሪኩን ባጣች ጊዜም ያጣችው አንድ ባል ብቻ እንደሆነ ትናገራለች። በፈተና መካከል የታነጸው ቤታቸው ድንገት ባልታወቀ ሁኔታ መፍረሱ ልቧን ያሳዝኗታል። መጽናናት እንደከበዳትም ይነገራል። በዚህ ህይወት መንገድና ፈተና መካከል ቃል ኪዳን ምንድነው ወደ ህይወቷ የመጣው ብላ እስከምታስም ራሷን እስከምጥልና በበሽታ እስከምትወድቅ ድረስ ታሪኩን ለመርሳት ዋጋ ከፍላለችም፣ አልቅሳለችም። አንዳንዴ ፈጣሪ በሚወዳችሁ ሰው ሊፈትናችሁ ይችላል። ይህ ደግሞ አንዳንድ ጊዜ እንቆቅልሽ ሆኖ ይቀራል። በእናንተ ዘንድ ጥያቄ በፈጣሪ ዘንድ ብቻ መልሱ ይቀመጥና ረጅም ዓመታቶችን እንድትጓዙ ትገደዳላችሁ። በዚህ ህይወት ፈተና መካከል ግን ቃል ኪዳን እጅ ሳትሰጥ ያንን የታሪኩን ሞትና ሐሳብ እያሰላሰለች ረጅም ከመጎዳት ለማገገም ዋጋ ብትከፍልም አንዳንድ ጠንካራ ወዳጆች በዙሪያ በመኖሩ አንዳንድ ጊዜ የሚያጽናና ሰው ፈጣሪ በእናንተ ዙሪያ እንደሚያበዛ በሁላችንም ዘንድ የታወቀ ጉዳይ ነው። ፈጣሪ ጥሎ አይጥልም የሚባል አባባል አለ በሀገራችን። ያ ደግሞ በቃል ኪዳን ህይወት የታየም ይመስላል። እጅግ መልካም ጨዋ፣ በብዙ ሰዎች ዘንድ ታታሪነቷ ይታወቃል። አንዳንድ ጊዜ ፊልምን ስትሰራ ከራሷ አለፍ ብሎ ደግሞ ገጸ ባህሪውንና ስብዕናውን ተላብሳ በብዙዎቹ ዘንድ ስታለቅስ ልቧን የሚሰብሩ ነገሮች እንኳን ቢኖሩ በዚያ መካከል ግን ከትወና ባለፈም ህይወት አርጋ ስትኖር እንደነበር ይነገራል። ብዙዎችን ስታጽናና ከሚያለቅሱት ጋር አብራ ስታለቅስ፣ ከሚያዝኑት ጋር አብራ ስታዝን ትታያለች። ይህ ደግሞ ብዙዎች ዘንድ እጅግ መነጋገሪያን የፈጠረ በጥበቡ ዙሪያ ላይ ደግሞ ባሉ ሰዎች ዘንድ እጅግ አስገራሚ ሆኖ የቀጠለ ጉዳይ ነው። በዚያ መካከል ታዲያ ታሪኩ ብርሃኑ ባባ በሁላችንም ዘንድ እጅግ መልካም ቆንጆ ስብዕና የነበረውና ለሷ እጅግ በፈተና የጸና ሰው ሆኖ የቀጠለ በመካከላቸው ደግሞ አንድ ቆንጆ ልጅ አፍርቶ እየኖሩ እንደነበር ቢታወቅም እልፈት በብዙዎቻችን ዘንድ ልባችንን የሰበረ እንኳን ቢሆን በስተመጨረሻ ግን አንዳንድ ህይወት ነውና ያዝነው ሴት ልጅ ፈተናዋ እጅግ ብዙ እንደሆነ ይታመናል። በዚህ ፈተና መካከል ታዲያ በጸና አቋሟ የጠነከረችው ቃል ኪዳን ነገሮችን ለማሸነፍ ብትታገልም አሁን ባለው ሁኔታ ግን ፈጣሪ እጅግ ልቧን የሚከስና በጎ ሰው መላኩ ይታመናል። በፈተና መካከል ብዙዎቹ ጥሏት በገሰገሱ ሰዓት ዝነኝነቱ እንኳን ያላጽናናትን ቃል ኪዳንን በዙሪያና ባጠግቧ ሆኖ ሲያጽናናና እንደ አባትም እንደ ወንድም ሆኖ ልክ እንደ ታሪኩ ሲያጽናናና አብሯት ሲንቀሳቀስ የነበረ አንድ ወጣት የሆነ ነገር ግን በጥበቡ ዓለም ተጽዕኖ ፈጣሪ ከነበሩ ሰዎች መካከል ያለ አንድ ሰው
ፈጣሪ ወደ ህይወቷ እንደላከ ይታመናል። በዚህ መካከል ታዲያ በእንባ የታጀበችው መጽናናት ያቃታትን ቃል ኪዳንን በየጊዜው የመጣ ሲያጽናናት የነበረ አይዞሽ ከጎንሽ ነኝ፣ ከዚህ በኋላ ብቻሽን አይደለሽም፣ ለአንዴና ለመጨረሻ ጊዜ ባልሽ ቢለይም ነገር ግን ይቀጥላልና ሴት ልጅ ነሽ፣ ደጋፊ ያስፈልግሻል እያለ ከጎኗ የነበረ አንድ ጀግና ብርቱ ሰው ፈጣሪ ሰጥቷታል። ይህ ደግሞ ለመጽናናቷና ለመበርታቷ ምክንያት እንደሆናትም ትናገራለችም። እንደገና መቆም የሚባል ነገር አለ። ፈጣሪ ካልካሳችሁ በስተቀር እንደገና መታሰብ እንደገና መቆም የሚባል ነገር ወደ ህይወታችሁ ሊመጣ አይችልም። ይህ ደግሞ በሁላችንም ዘንድ የታወቀ ጉዳይ ነው። ታዲያ ዛሬ ደግሞ በተሰሙና እጅግ አስገራሚ ወደሆኑ ቃል ኪዳንን ደግሞ ፈጣሪ እንደገና ካሳት ብለን ወደ አሰብናቸው ጉዳዮች አለፍን። ይህ ጉዳይ ደግሞ ምንድነው? ዛሬ አርቲስቶቻችን አልቀሩም። ብዙዎቹም እንደ ውሃ እንደ ወንዝ እየጎረፉም ይገኛሉ። አርቲስቶቻችን በሙሉ አቅማቸውና በሙሉ መገኘታቸው ያስገረመን ጉዳይ ቢሆንም ነገር ግን አንድም ሳይቀር እንደገና ለጭፈራ እንደገና ቃል ኪዳንን ለመዳር ደግሞ መዘጋጀቱ በብዙዎቻችን ዘንድ ግርምትንና አግራሞትን የጫረ ጉዳይ ሆኖ ቀጥሏል። ብዙዎቹ ተገኝተውበታል። ያልጨፈረ ያልተደሰተ አርቲስት የለም። ብዙዎቻችን እንደምናውቀው በእያንዳንዱ ፈተና መካከል ካለፉ ሰዎች ጎን እንኳን ትላንትና ባይኖሩም ዛሬ ግን ቃል ኪዳን እንደገና ሽምግልና መላኩ ወይም የሽምግልና ፕሮግራም ማክበሯ እጅግ በብዙዎቹ ዘንድ ያስገረመ ጉዳይ ሆኖ ቀጥሏል። በዛሬ ዕለት በተሰማ መረጃ መሰረት የቃል ኪዳን ሽምግልና ድል ባለ ሁኔታ ተከብሯል። ይህ ደግሞ እጅግ የሚያስገርመው ነገር ምንድነው? ፈጣሪ እንደገና አዲስ ሰው ልኮ ወደ ህይወቷ መካሱና እሷን የመሰለ ሰው ደግሞ አግኝቶ በጥንካሬ አብሮ እንዲቀጥሉ መሆናቸው በብዙዎቹ ዘንድ ግርምትን የፈጠረ ጉዳይ ነው። እጅግ የሚያስገርመው ጉዳይ ደግሞ የባሏ ጉዳይ ነው። ባሏ በዚህ ልክ እንኳን እንዲደበቅ የተፈለገበት ሚስጥሩ እጅግ ብዙዎችን ያስገረመ ሆኗል። አሁን ባለው ሁኔታ ሶሻል ሚዲያ ላይ ባሎቻቸውን ይዞ የመጡ አርቲስቶች መጨረሻቸው መፋታትና አብሮ አለመቀጠል ሆኗል። ከዛ የተነሳ ቃል ኪዳን አሁን ያለውን የባሏን ሁኔታና ማንነት ለመደበቅ ተገደደችም። ይህ የሚሆንበት ምክንያት ምንድነው? ሶሻል ሚዲያ ላይ ዝም ብሎ የሰውን ህይወት እየወሰዱ የሚያብጠለጥሉ ሶሻል ሚዲያውን እንደ ገንዘብ ማግኛ ብቻ አድርጎ የሚጠቀሙ አንዳንድ ሶሻል ሚዲያ ላይ የሚሰሩ ሰዎች ከመኖራቸው የተነሳ ቃል ኪዳን ለዛሬ አሁን ባለው ሁኔታ ባሏን ደብቃ ነገር ግን ሽምግልናውን ድል ባለ ሁኔታ ማክበሯ ተሰምቷል። እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስፍሩ። ፈጣሪ ካላሰቡ በቀር እንደገና በጎ ሰው ማግኘት ይታሰባል ወይ? ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ላይ አስፍሩ። ለዛሬ ያዝንላችሁ ቪዲዮ ይህንን ይመስላል። በቀጣይ አዲስ እና ሰበር ትኩስ መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁ። ቸር ቆዩ፣ ቸር ሰንብቱ እላለሁ።